ይሄ የጌም ኦፍ ትሮን የመጀመሪያው ሲዝን ነው። በእናንተ አስተያየት መሰረት ልቀጥል እችላለሁ፣ ግን በጣም እንድትወዱትና እንድትረዱት ሙሉ ማየት አለባችሁ። ወደ ታሪካችን ንግባ። Let's go. በጣም ሩቅ በሆነውና ብርዱ ኃይለኛ በሆነው ሰሜናዊ ክፍል የሌሊት ጥበቃ ወታደሮች በአሰቃቂ ሁኔታ የተጨፈጨፉ ሰዎችን አስክሬን ያገኛሉ። እዚያውም ዋይት ዎከር የሚባል ከተፈጥሮ በላይ የሆነ ፍጡር ይጋፈጣሉ። በዚህ ምክንያት አንደኛው ወታደር ከጥበቃው ኮብልሎ ወደ ግንቡ ደቡባዊ ክፍል ይሸሻል። ሆኖም በነዋሪዎቹ እጅ ወዲያውኑ ይያዝና ከሌሊቱ ጥበቃ የኮበለለ በመሆኑ አንገቱ ይቀላል። የሰሜኑ ጠባቂና የዚህ አካባቢ የበላይ ኃላፊ የሆነው ነድ ስታርክ ይባላል። እሱ ኃላፊነት የሚሰማውና በጣም ጠንካራ ሰው ቢሆንም ከቤተሰቡ ጉዳዮች ጋር በመጠመዱ ከግንቡ ባሻገር ስላለው አስፈሪ አደጋ ምንም አያውቅም። እዚህ ጋር በጥንቃቄ ስሙኝ። ይህ ፊልም በሁለት ቤተሰቦች ላይ ያተኩራል፣ ስታርኮችና ላኒስተሮች። ስታርኮች የሚባሉት እነዚህ ናቸው። አባታቸው ነድ ስታርክ ይባላል። እሱና ሚስቱ ኬትሊን 5 ልጆች አሏቸው። የመጀመሪያው ሮብ የበኩር ልጅና የዊንተርፌል ወራሽ፣ ሳንሳ ኬክና ስፌት የምትወደው፣ ብራን ፎቅና ዛፍ ላይ መንጠልጠል የሚወድ፣ አሪያ እንደ ወንድ ልጅ ኮስታራ የሆነች፣ ሪኮን ያን ያህል ጎልቶ የማይታየው። የሚገርመው ነድ እንደዚህ ያለ መስኩን ሰው ቢሆንም ጆን ስኖ የተባለ ዲቃላ ልጅ አለው። ጆን ጥሩ ልጅ ቢሆንም ኬትሊን ትጠላዋለች፣ ምክንያቱም ከሌላ የተወለደ ነው። በተጨማሪም ነድ ኤሆን ግሬጆ የተባለ ሌላ ወጣት የመንከባከብ ኃላፊነት አለበት። እሱ ግን በጣም ባለጌና ትዕቢተኛ ሰው ነው። አሁን ላይ ሁሉም ተመሳሳይ ቢመስላችሁና መለየት ባትችሉ አይጭነቃችሁ፣ ገና እየጀመረ ስለሆነ ያን ያህል አስፈላጊ አይደለም። ወደ ውጪ ወጥተው ሳለ በአንድ አጋዘን አስክሬን አጠገብ 6 ግልገሎች የወለደችና የሞተች ግዙፍ ተኩላ ያገኛሉ። ግልገሎቹንም ለእያንዳንዱ ልጅ ያከፋፍሏቸዋል። ለጆን ስኖው ግን ነጩና ዝምተኛው ግልገል ደረሰው። ይህ በእንዲህ እንዳለ በደቡብ ንጉሱ በሚኖርበት የንጉሱ ቀኝ እጅ በሰው እጅ ሕይወቱ አልፏል። ስለዚህ ንጉስ ሮበርት ይህንን የሹመት ቦታ ለቀድሞ የጦር አጋሩ ለነድ ስታርክ ለመስጠት ወደ ዊንተርፌል ይጓዛል። ንጉሱ ንግስቲቱና የላኒስተር ወገን የሆኑት ቤተሰቦቿን አብሮ ይዟል። ፊልሙ የሚያጠነጥንበት ሁለተኛው ቤተሰብ ያልኳችሁ እነዚህ የላኒስተር ቤተሰቦች ናቸው። የንግስቲቱ መንታ ወንድም ሰር ጄሚ፣ ሌላኛው ወንድሟ ሎርድ ትሪዮን፣ ልጆቿ ልሁል ጆፍሪና ወጣቶቹ ማርሴላና ቶመን። አንዳንዶቹ ውስብስብ ባህሪ ቢኖራቸውም ለአሁኑ ግን ከትሪዮን በስተቀር ሁሉም ባለጌዎች እንደሆኑ አድርጋችሁ መውሰድ ትችላላችሁ። ነገሩን ይበልጥ የከፋ ለማድረግ የኬትሊን እህት ሊሳ የሞተው የቀድሞ የንጉሱ ቀኝ እጅ ሚስት ነበረች። እሷም ባሏ በላኒስተሮች እንደተመረዘ የሚገልጽ ደብዳቤ ትልካለች። ነገር ግን ለአሁኑ ምንም ማስረጃ ስለሌለ ሁሉም ለእራት አብሮ በሰላም ያሳልፋል። በማግስቱም አብዛኞቹ አብረው ለአደን ይወጣሉ። ወደዚህ ነገር በኋላ እንመለሳለን። አሁን ደግሞ ከባህር ባሻገር ፍጹም የተለየ ታሪክ እየተካሄደ ነው። ንጉስ ሮበርት ዙፋኑን የነጠቀው እብዱ ንጉስ ከተባለው ታርጋሪያን ሲሆን ልጆቹም በስደት ላይ ይገኛሉ። እነሱም ጨካኙ ቪሴሪስ እና በጣም ቆንጆ የሆነችው እህቱ ዴኔሪስ ናቸው። ባጭሩ ቪሴሪስ ካልድሮጎ ለተባለ አረመኔ ንጉስ እህቱን ዴኔሪስን ሊድራት አቅዷል። ዓላማቸው ወደፊት የድሮጎን ግዙፍ የፈረሰኛ ጦር ተጠቅሞ በዌስትሮን ያለውን ንግስና መልሰው ለመቀዳጀት ነው። የዴኔሪስ የሰርግ ስጦታ የድራጎን እንቁላሎቹን ያጠቃልላል። ስታገባ ግን ይህንን አዲስ ባህል በጣም በመፍራቷ ነገሩ በኃይል የመደፈር ያክል አስፈሪ ሆነባት። አሁን ወደ ዌስትሮን ዊንተርፌል እንመለስ። አብዛኞቹ የሁለቱ ቤተሰቦች አባላት ማለትም ስታርኮችና ላኒስተሮች ለአደን ወጥተዋል። ብራን ግን ፎቅ ላይ ለመንጠልጠል እቤት ይቀራል። ነገር ግን መጥፎ አጋጣሚ ሆኖ ሰው በሌለበት ሰዓት ንግስት ሴርሲና ጄሚ እርስ በርሳቸው ወሲብ ለማድረግ እንደሚወዱ ይጋለጥባቸዋል። ብራን ሁሉንም አየ። ጄሚ ይህን ሚስጥር ለመጠበቅ ሲል ብራንን ከፎቅ መስኮት ላይ ይገፋዋል። ነገር ግን ሕፃኑ አይሞትም፣ ይልቁንም ራሱን ስቶ ኮማ ውስጥ ይገባል። ሁሉም ሰው በዚህ አደጋ በጣም ያዝናል። ሴርሲና ጄሚ ግን ብራን ሊተርፍ ይችላል ከሚለው ሐሳብ የተነሳ በጣም ተጨንቀዋል። ነድ፣ ሳንሳ፣ አሪያ እና ጠባቂዎቻቸው ከንጉሱ ጋር በመሆን ነድ የንጉሱ ቀኝ እጅ ሆኖ እንዲያገለግል ወደ ደቡብ ያመራሉ። ኬትሊን ደግሞ ብራንንና ሪኮንን ለመንከባከብ ወደ ኋላ ስትቀር
ሮብ በቦታው ኃላፊ ሆኖ ይሾማል። ታላቁ ልጅ ማለት ነው። ጆን አብሮ መሄድ ስለማይችል ከአጎቱ ቤንጂን ጋር ወደ ሰሜን በመጓዝ ግዛቱን ከዱር ነዋሪዎች ለመጠበቅ በግንቡ ላይ ያለውን የሌሊቱን ጥበቃ ለመቀላቀል ወሰነ። ትሪዮን ደግሞ ወዲያው ከላኒስተሮች ጋር ወደ ደቡብ ከመመለስ ይልቅ እንደ ጎብኚ ግንቡን ለማየት ወደ ሰሜን ይጓዛል። ጆን በጣም ለሚወዳት እህቱ ለአሪያ መርፌ የምትባል ትንሽ ሰይፍ ይሰጣታል። ብራንን ተሰናብቶት ይወጣል። ጆን ስኖው ነድን ስለ እውነተኛዋ እናቱ ይጠይቋል። ነድ ግን በሚቀጥለው ጊዜ ሲገናኙ እንደሚነግረው ቃል ገባለት። ወደ ሰሜን በሚያደርጉት ጉዞ ትሪዮን ለጆን ስለ ሌሊት ጥበቃ ምክር ሰጠው። ምክንያቱም የሌሊቱ ጥበቃ በወንጀለኞችና በግንቡ ላይ ሁለተኛ ዕድል በተሰጣቸው አደገኛ ሰዎች የተዋቀረ ስለሆነ ሕይወት እዚያ ከባድ እንደሚሆን ያውቃል። ወደ ዊንተርፌል ስንመለስ አንድ ነፍሰ ገዳይ ብራንን ጨርሶ ለመግደል ይመጣል። ነገር ግን የብራን ተኩላ ልጁን በመጠበቅ ነፍሰ ገዳዩን ይገድለዋል። ስታርኮች ብራን በዚያ ፎቅ ላይ ለአደጋ የሚያጋልጠውን አንድ ነገር አይቶ መሆን አለበት ብለው ደመደሙ። የነፍሰ ገዳዩ ቢለዋ ከፍተኛ ጥራት ካለው ቫላሪያን ስቲል የተሰራ በመሆኑ ፍንጩ ወደ ላኒስተሮች የሚያመራ ይመስላል። ስለዚህ ኬትሊ ለነድ ማስጠንቀቂያ ለመስጠት ማንነቷን ደብቃ ወደ ንጉሥ መሬት ለመጓዝ ትወስናለች። ያጣፋጩ ልሁል ጆፍሪ እውነተኛ ባለጌ መሆኑ መታየት ጀመረ። ራሱን ለማሳየት ሲል አንድ ተራ ድሃ ልጅ ያንገላታል። ከዚያም ድብደባ ከቀመሰ በኋላ በንዴት ተሞልቶ በአሪያ ላይ ሰይፍ በመምዘዝ ሊገድላት ይዝታል። የእሷ ተኩላ ግን ሁኔታውን አልወደደችው፣ ልሁሉን ትነክሰዋለች። ነገር ግን ችግሩ በዚህ ዘመን ልሁልን ነክሶ ያለ ቅጣት ማምለጥ አይቻልም። ጆፍሪ ስለ ሁኔታው ለሁሉም ሰው ዋሸ። ሳንሳ ደግሞ ሁሉም ነገር ሰላም እንዲሆን ስለምትፈልግ ዝምታን መረጠች። የአሪያን እውነት አትደግፈው። ሰርሲ ተኩላው እንዲገደል ትጠይቃለች። ነገር ግን አሪያ አስቀድማ አባራታለች። ስለዚህ ሰርሲ ነድ በምትኩ የሳንሳን ተኩላ እንዲገደል ታደርገዋለች። በተጨማሪም ያ የድሃ ልጅ በልሁሉ የግል ጠባቂ ይገደላል። በመጨረሻም ዴኔሪስ ከድንጋይ የድራጎን እንቁላሎቿ ጥንካሬ የምታገኝ ይመስላል። የካላሳር ጦር በሚጓዝበት ጊዜ እሷና ቪሴሪስ በአንድ የተባረረ ምዕራባዊ ፈረሰኛ ሰርጆራህ አማካኝነት አብረዋቸው ይጓዛሉ። ዴኔሪስ ቋንቋውን በጥቂቱ መማር ትጀምራለች። እንዲሁም ከአንዲት አልጋ አገልጋይ ሴት የፍቅር አሰጣጥ ጥበብን ትማራለች። ይህም ከድሮጎ ጋር ያላትን ግንኙነት ለማሻሻል ይረዳታል። ነድ የንጉሱ መሬት ላይ ሲደርስ ጄሚ ላኒስተር ንጉስ ይጸዳዳል፣ የንጉሱ ቀኝ እጅ ደግሞ ያብሳል በማለት የሥራውን የበታችነት በፌዝ ያስታውሷል። ነድ ግን ጄሚ የቀድሞውን እብድ ንጉስ ሊጠብቀው ሲገባ በጀርባው ወቅቶ የገደለ ከዳተኛ መሆኑን በማንሳት ይመልስለታል። በዚህ ጊዜ ጄሚ ይህ ቦታ የቀድሞ እብድ ንጉስ የነድን አባትና ወንድም በአሰቃቂ ሁኔታ ያስገደለበት ስፍራ መሆኑን መልሶ ይነግሯል። ስለዚህ ከሁኔታው አንጻር ንጉሱን መግደሉ ያን ያህል መጥፎ ድርጊት እንዳልነበር ለማስረዳት ሞከረ። በሌላ በኩል ሰርሲ ለክፉ ልጇ ለጆፍሪ መጥፎ ምክር ትሰጠዋለች። ሰሜኑን ክፍል በሕጋዊ መንገድ ለመቆጣጠር ሳንሳን ማግባት እንዳለበትና ከዚያ ውጪ ግን የፈለገውን ማድረግ እንደሚችል ትነግረዋለች። ይህ በእንዲህ እንዳለ ሳንሳና አሪያ አሁንም ሊስማሙ አልቻሉ። ስለዚህ አባታቸው ነድ በአደጋ በተከበቡበት ጊዜ እርስ በርሳቸው አንድ መሆን እንዳለባቸው ለአሪያ ያስታውሳታል። በተጨማሪም የውሃ ውዝዋዜ የሚባለውን የሰይፍ ስልት የሚያስተምራት ሲሪዮ የተባለ ልዩ ባህሪ ያለው የሰይፍ መምህር ይቀጥርላታል። ንጉሱ ሮበርት ሲጠጣ በጣም ጨካኝ ይሆናል። አሁንም ጄሚ ንጉስ ገዳይ እያለ ያንቋሽሸዋል። ነገር ግን ጄሚ ጎበዝ ተዋጊ መሆኑና ከሌሎች የንጉስ ጠባቂዎች ክብር እንዳለው ማንም አይጠራጠርም። ኬትሊ ነድን ለመገናኘት ማንነቷን ደብቃ በሚስጥር ወደ ከተማዋ ስትገባ ሳይታሰብ ሊትል ፊንገር ያገኛታል። በልጅነታቸው የድሮ ጓደኛሞች ነበሩ። ብራንን ለመግደል የተላከበት ቢለዋ የትሪዮን ላኒስተር እንደነበር የተናገረው ሊትል ፊንገር ነበር። ይህ በእንዲህ እንዳለ ትሪዮን በግንቡ ላይ ያደረገው ባለው ጉብኝት በጣም እየተደሰተ ነው። ጆን ግን በአሰልጣኙ አማካኝነት ከፍተኛ እንግልትና ማግለል እየደረሰበት ነው። ስለዚህ ትሪዮን ጣልቃ በመግባት ጆን እንዳይደበደብ ከመከላከል ባለፈ ሁሉም እንደሱ በጥሩ ሁኔታ እንዳላደጉና እርስ በርሳቸው መግባባት እንዳለባቸው ለጆን ያስታውሰዋል። ሁሉም የእሱን ምክር ተቀብለው መስተካከል ጀመሩ። ቤንጂን ለትሪዮን እንደነገረው
እሱና ጠባቂዎቹ ከግንቡ በስተሰሜን የሚፈሩት የዱር ነዋሪዎችን ሳይሆን ሌሎች ጨለማ ኃይሎችን ነው። በመጨረሻም ትሪዮን አንድ ጊዜ ነው የሚኖረው በሚል ስሜት ከግንቡ ጫፍ ላይ ሽንቱን ይሸናል። ከዚያም ወደ ደቡብ ለመሄድ ይነሳል። በዊንተርፌል ብራን ከኮማ ይነቃል። ነገር ግን እግሮቹ ማንቀሳቀስ አልቻለም። እንዲሁም ምን እንደተፈጠረ አያስታውስም። ስለዚህ ለአሁኑ የድሮ ታሪኮችን ከመስማት ውጪ አማራጭ የለው። በሌላ በኩል የካላሳር ጦር ወደ ቫይስ ሲጓዝ ጆራ ለዴኒሪስ እንደነገራት ከሆነ የጦር መሪዎች ከተሞችን እንዳይዘረፉ ለመከላከል ሲባል ብዙውን ጊዜ ከትላልቅ ከተሞች ባሪያዎች በስጦታ መልክ ይሰጧቸዋል። ዴኒሪስ በዚህ ጉዳይ ላይ ለማሰብ እንድትችል ሁሉም ሰው እንዲቆም ታዛለች። ደደብና ጨካኙ ወንድሟ ቪሴሪስ እሱ የወደፊቱ ንጉሥ ሆኖ ሳለ እሷ ትዕዛዝ በመስጠቷ በጣም ይቆጣል። በዚህም ምክንያት በሰዎቹና በጆራህ ዘንድ ያለው ክብር በእጅጉ ይቀንሳል። ከዚህ ባለጌ ወንድሟ በተለየ ዴኒሪስ ቋንቋን ለመማርና ባህሉን ለመቀበል የተቻላትን እያደረገች ነው። ጆራህም የዶትራኪዎችን ክብር ያተረፈ ብዙ ቦታ ያየ ሰው ነው። ነገር ግን ዴኒሪስ ማርገዟን እንደሰማ ጆራ ያለምንም ማብራሪያ ወዲያውኑ ወደ ቆሆር መሄድ እንዳለበት ይናገራል። ብራን ባለ 3 አይን ቁራ የሚያስቸግርበት እንግዳ እልሞችን ማየት ይጀምራል። ሮብ ለትሪዮን ቀዝቃዛ አቀባበል ቢያደርግለትም እንኳ ትሪዮን ግን ብራን አሁንም ፈረስ መጋለብ እንዲችል የሚያስችለውን ልዩ ኮርቻ ንድፍ ያዘጋጅለታል። በግንቡ ላይ ሳም ተርሲ የተባለ ፈሪ የሆነ አዲስ ወፍራም ወታደር ይመጣል። ሳም የሌሊቱን ጥበቃ ካልተቀላቀለ አባቱ ሊገድለው እንደዛተበት ለጆን ይነግረዋል። ቪሴሪስና ዴኒሪስ የፈረሰኞቹ ከተማ ወደ ሆነችው ቫይስ ዶትራክ ይደርሳሉ። እዚያም ቪሴሪስ ይህ ሁሉ የእሱ ጦር እንደሆነ ይፎክራል። ቪሴሪስ እና ትዕቢተኛ ወንድሟ መግባባት አልቻሉ። ከዚያም ስጦታ ስለሰጠችው ብቻ ዴኒሪስን ሊደበድባት ይሞክራል። እሷ ግን በመጨረሻ በትዕቢቱ ተቆጥታ በጥፊ መታችው። ከእንግዲህ ወደ እሷ እንዳይጠጋም ትነግረዋለች። ስለዚህ ጆራህና ዴኒሪስ እውነቱን ይናገራሉ። ቪሴሪስ ለመግዛት ብቁ አይደለም። የዶትራኪ ጦር ቢሰጠው እንኳ ሊመራው አይችልም። በቤተ መንግስቱ ውስጥ ሳንሳ ነድ ተኩላዋን በመግደሉ በጣም አዝናለች። ነድ ግን ከትንሹ ምክር ቤትና ከውሸቶቻቸው ጋር እየታገለ በመሆኑ የበለጠ ደስተኛ አይደለም። የቀድሞ የንጉሥ እጅ እንዴት እንደሞተ ይጠይቃል። እንዲሁም ከመታመሙ በፊት ያጠናው የነበረውን መጽሐፍ ይመረምረዋል። ሊትል ፊንገር ለነድ ሁሉም ሰው በየቦታው ሰላዮች እንዳሉት ያስረዳዋል። በንጉሱ ትዕዛዝ የነድን አዲስ ሹመት ለማክበር የፈረሰኞች ውድድር እየተዘጋጀ ነው። ሊትል ፊንገር ደግሞ በሳንሳ ላይ ቃል አዋጭ እይታ ያሳያል። ነድ ስለ ንጉሱ ቀኝ እጅ ሞት ሊጠይቀው ከፈለጋቸው ሰዎች አንዱ በሰር ግሬጎር አማካኝነት ይገደላል። ይህ ሰው ተራራ ተብሎ የሚጠራ በጣም ግዙፍ እና የዘ አውንድ ታላቅ ወንድም ነው። ወደ ሰሜን እየተመለሰች ያለችው ኬትሊን እና ወደ ደቡብ እየተጓዘ ያለው ትሪዮን በአንድ እንግዳ ማረፊያ ቤት ውስጥ በድንገት ሲገናኙ ነገሮች ይበልጥ ይጦፋሉ። ልጇን ብራንን ለማስገደል ሞክሯል በሚል ኬትሊን ለስታርክ ቤተሰብ ታማኝ የሆኑ የአካባቢ ሰዎችን በማስተባበር ትሪዮንን በቁጥጥር ስር ታውለዋለች። በሌላ በኩል በንጉሱ ግዛት የፈረሰኞች ውድድር በሁለተኛው ቀንም ቀጥሏል። ሰር ሎራስ ለሳንሳ የአበባ ስጦታ ያበረክታል፣ ምንም እንኳ ሳንሳ ባትፈልገውም። በመቀጠል ሎራስ ከተራራው ጋር ይጋጠማል። ተራራው ግን ፈረሱ በመሸበሩ ምክንያት በውድድሩ ተሸነፈ። ይህ ሰው እብድና ጨካኝ በመሆኑ በንዴት የፈረሱን አንገት በሰይፍ ይቀላዋል። በመቀጠልም በሎራስ ላይ አሰቃቂ ድብደባ መሰንዘር ይጀምራል። ነገር ግን ወንድሙ ዘ አውንድ ጣልቃ በመግባት ያቆመዋል። እነዚህ ሁለት ወንድማማቾች የቆየ ቂም አለባቸው። ዘ አውንድ ሕፃን እያለ ፊቱን በእሳት ያቃጠለው ታላቅ ወንድሙ ተራራው ነው። በቤተ መንግስቱ ውስጥ ንጉሥ ሮበርትና ሰርሲ እርስ በርሳቸው እንደሚጠላሉና የ17 ዓመት የትዳር ሕይወታቸው መራራ እንደነበር በግልጽ ይነጋገራሉ። እዚህ ጋር ኬትሊን ቅጥር ወታደሮችና ፈረሰኞችን በማስከተል ትሪዮንን ልታስፈርድበት ወደ እህቷ ሊሳ ዘንድ ወደ አይሪ እየወሰዱት ነው። ትሪዮን በመንገድ ላይ ሊሳ በአሁኑ ጊዜ ትንሽ አእምሯ የተናጋ እብድ እንደሆነች ቢናገርም በድንገት የተራራው ጎሳዎች ጥቃት ሰነዘሩባቸው። ትሪዮን ከማምለጥ ይልቅ ኬትሊንን ለመከላከል አብሮ ይዋጋል። በመጨረሻም አይሪ ይደርሳሉ። ሊሳ ግን እብድ ነገር ናት። ትልቅ ልጇን ጡት ታጠባዋለች። ትሪዮንን ክፍት በሆነው አስፈሪ የእስር ቤት ክፍል ውስጥ ይጥሉታል። በደቡብ ቫሪስ የቀድሞ የንጉሥ ቀኝ እጅ በተላላኪው አማካኝነት በመርዝ እንደተገደለ
ያ ተላላኪም በኋላ ላይ ማዕረግ ተሰጥቶት ነገር ግን ወዲያውኑ እንደተገደለ ለነድ ሚስጥሩን ያካፍለዋል። ነገር ግን ትዕዛዙን ማን እንደሰጠ አይናገርም። ይሁን እንጂ የቫሪስ እውነተኛ ዓላማ ግልጽ አይደለም። ምክንያቱም አሪያ የሰይፍ ስልጠናው አካል የሆኑትን ድመቶችን እያሳደደች ሳለ የቤተ መንግስቱ አሮጌ ክፍል ውስጥ ትገባለች። እዚያም ቫሪስና ማጂስተር በስታርኮችና በላኒስተሮች መካከል ስለሚነሳው ጦርነት ሲወያዩ ተሰማቸዋለች። ሊትል ፊንገር እና ቫሪስ ማን ይበልጥ ሚስጥር እንደሚያውቅ እርስ በርሳቸው በሚፎካከሩበት ወቅት ንጉሥ ሮበርት በንዴት እየተናደ መሆኑን ለማብሰር ሬንሊ ንግግራቸውን ያቋርጣል። ንጉሥ ሮበርት ዴኒሪስ ማርገዟንና ለግዛቱ አደጋ ልትሆን እንደምትችል ሰምቷል። ነድ ሕፃናትን መግደል አረመኔነት ነው ቢልም ሮበርት ግን ታርጋሪያኖችን በጣም ስለሚጠላና ምክር ቤቱም ለአጠቃላይ ደህንነት ሲባል ልጅቷ መሞት አለባት በሚለው ስለተስማማ ነድ ከሹመቱ ለመልቀቅ ወስኖ ይወጣል። ጄሚ ላኒስተር የነድ ሚስት ኬትሊን ወንድሙን ትሪዮንን እንዳገተችው ይሰማል። ስለዚህ ነድን መንገድ ላይ አስቆሞ ታማኝ ወታደሩን ይገድለዋል። ሁለቱ ታላላቅ ሰይፈኞች ፊት ለፊት መጋጠም ጀመሩ። ነገር ግን አንድ ሌላ ተራ ወታደር ነድን በጀርባው እግሩ ላይ ስለወጋው የጄሚን ፍልሚያ ያበላሸዋል። ጄሚ ከተማዋን ጥሎ ሲወጣ ነድ እግሩ ተሰብሮ አልጋ ላይ ይወድቃል። ንጉሱ ነገሮች ከመበላሸታቸው በፊት ትሪዮን እንዲፈታ ያዛል። ነድንም መልሶ የንጉሱ ቀኝ እጅ አድርጎ ከሾመው በኋላ አእምሮን ለማደስ ለአደን ይወጣል። በብርሃን ዕልሙ ውስጥ ባለ 3 አይኑ ቁራ አንድ ነገር ሊያሳየው ይፈልጋል። ነገር ግን ግዙፉና የዋው አገልጋይ ሆዶር ያንን ልዩ ኮርቻ ይዞለት ይመጣል። ብርሃን ከሮብና ከቴሆል ጋር ሆኖ በጫካ ውስጥ በፈረስ ለመጋለብ ይወጣል። ድንገት ብርሃን ፈረሱን ሊሰርቁ በሞከሩ የዱር ነዋሪዎች ጥቃት ይሰነዘርበታል። ስታርኮች ተዋግተው ከአንዲት ሴት በስተቀር ሌሎቹን በሙሉ ይገድሏቸዋል። እሷንም ምርኮኛ አድርገው ይዟታል። በአይሪ በሚገኘው ቤተ መንግስት ትሪዮን ከአስፈሪው ክፍል ወጥቶ በሕዝብ ፊት ይናገራል። በቀረበበት ክስ ላይም የጦርነት ፍርድ እንዲሰጠው ይጠይቃል። ሁሉም ሰው ድንክያውን ለመግደል ቢፈልግም የትሪዮን የቁማር ውርርድ ይሳካለታል። ምክንያቱም አብሯቸው የተጓዘው ቅጥር ወታደር ብሮን ለወርቅ ሲል ለትሪዮን ለመዋጋት ይስማማል። ብሮን ፈጣንና ቀልጣፋ የነፍስ ማጥፊያ ማሽን በመሆኑ የሊሳን ወታደር አድክሞ ይገድለዋል። በመጨረሻም ሁለቱ ተለያይተው ወደ ቤታቸው የሚወስደውን አደገኛ መንገድ ይጀምሩታል። በቅድስት ከተማ ቫይስ ዶትራክ ዴኒሪስ እነዚያን የድንጋይ ድራጎን እንቁላሎች የማሞቅ ሐሳብ ውስጧ እየገባ ይመጣል። እሷም እንደ ታርጋይንነቷ በእሳት የማትቃጠል መሆኗን ተረድተዋለች። በመቀጠልም የሚወለደው ልጇ ዓለምን የሚጋልብ ፈረሰኛ እንደሚሆን ጠንቋዮቹ የተነበዩለትን እውነታ ለማረጋገጥ የአንድን ሙሉ ፈረስ ልብ በጥሬው የመብላት ስነ ስርዓት ትፈጽማለች። ቪሴሪስ በዚህ በጣም ቀንቶ ሌላ ጦር ለመግዛት የዴኒሪስን የድራጎን እንቁላሎች ለመስረቅ ይሞክራል። ጆራ ግን አይፈቅድለትም። በዚህ ምክንያት ቪሴሪስ በጣም ሰክሮ ወደ አዳራሽ በመግባት ካልድሮጎ የቃል ኪዳኑን የንጉሥ ዘውድ እንዲሰጠው በጩኸት ይጠይቃል። ይህ ድርጊት በጥሩ ሁኔታ አያልቅም። ካልድሮጎ እዚያው ባለበት የቀለጠ ወርቅ በራሱ ላይ በማፍሰስ የወርቅ ዘውድ ይሰጠዋል። ቪሴሪስም ወዲያው ይሞታል። ጆፍሪ በሳንሳ ላይ ያለውን ማራኪ ባህሪ ያሳያል። እሷም በዚህ ተደስታ አንድ ቀን ንግሥት እንደምትሆን ቃል ትገባለች። ነገር ግን አደጋውንና መጪውን ጦርነት የተረዳው አባቷ ነድ ልጆቹን ወደ ሰሜን ወደ ቤታቸው እንደሚመልሳቸው ይነግራቸዋል። ሳንሳ ከጆፍሪ ጋር ወርቃማ ፀጉር ያላቸው ልጆች መውለድ እንደምትፈልግ ስትናገር ለነድ ትልቅ እውነት በራለት። ያ የሞተው የንጉሱ ቀኝ እጅ ያጠናው የነበረው መጽሐፍ ስለ ባራቲዮን የዘር ሐረግ የሚያወራ ሲሆን የባራቲዮን ልጆች ሁልጊዜም እንደ ንጉሱ ሌሎች ልጆች ጥቁር ፀጉር እንዳላቸው ይገልጻል። ስለዚህ እነዚህ የላኒስተር ወርቃማ ፀጉር ያላቸው ልጆች ጆፍሪ፣ ማርሴላ እና ቶመን በጭራሽ የንጉሱ ልጆች እንዳልሆኑና የጄሚና የሰርሲ የስጋ ዘመዶች ግንኙነት ውጤቶች መሆናቸውን ይደርስበታል። በጦር ሜዳ ሎርድ ታይዊን ላኒስተር ዋና አባታቸው የላኒስተሮች ልጁ ጄሚ ነድን በሕይወት በማስተረፉ ይወቅሰዋል። ነገር ግን ለታይዊን የቤተሰብ ስም ትልቅ ዋጋ ስላለው ለመጪው ጦርነት ግማሹን የጦር ኃይል ለጄሚ ይሰጠዋል። ሞኝና ታማኙ ነድ ስታርክ ለሰርሲ ስለ ልጆቿ ሚስጥር እንደደረሰበትና ንጉሥ ሮበርት ከአደን ሲመለስ እንደሚነግረው ይነግራታል። ንግሥቲቱ ግን ከከተማዋ ከመሸሽ ይልቅ በዙፋን ጨዋታ ውስጥ ወይ ታሸንፋለህ ወይ ትሞታለህ፣
ሌላ አማራጭ የለም ስትል በልበ ሙሉነት ትመልሳለች። የሆነ ነገር እያቀዱበት ነው። በግንቡ ላይ አዲሶቹ ወታደሮች ስልጠናቸውን ስላጠናቀቁ በቅዱሱ ዛፍ ፊት መሐላ በመፈጸም የሌሊቱ ጥበቃ አባል ይሆናሉ። ነገር ግን ጆን ስኖው የጫካ ጠባቂ ከመሆን ይልቅ የኮማንደሩ ረዳት እንዲሆን ይደረጋል። ጆን ከግንቡ ባሻገር ለመቃኘት ፈልጎ ነበር፣ ምክንያቱም አጎቱ ቤንጂን ወደ ሰሜን ለፍተሻ ከሄደበት እስካሁን አልተመለሰም። ፈረሱ ብቻ ነው የተመለሰው። ነገር ግን ሳም ነገሩን እንዲያስተውልና ይህ ሹመት ለወደፊቱ መሪነት እየሳሉት መሆኑን ይነግረዋል። መሐላቸውን እንደጨረሱ የጆን ተኩላ ከቤንጂን ጋር አብረው ወጥተው የነበሩ የሁለት ወንድማማቾች አስክሬኖችን ያገኛል። ይህ በእንዲህ እንዳለ ከባህር ባሻገር ሰር ጆራ ከዴኒሪስ እውነተኛ ፍቅር ስለያዘው ምንም እንኳ ሰላይ ቢሆንም እሷ እንድትሞት አይፈልግም። ስለዚህ አንድ ነጋዴ ለዴኒሪስ በመርዝ የተበከለ የወይን ጠጅ ሊሰጣት ሲሞክር ጆራ ነጋዴው ራሱ መጀመሪያ እንዲቀምሰው ያደርጓል። ይህ የግድያ ሙከራ ካልድሮጎን በጣም ስላስቆጣው በመጨረሻ ጦሩን አዙሮ ለመበቀልና በዌስትሮን ያለውን ዘውድ ለመቀዳጀት ወደዚያው እንዲያመራ ያደርገዋል። በሌላ በኩል ንጉስ ሮበርት ከአደን ተመልሷል። ነገር ግን በጣም ሰክሮ ስለነበር በአንድ አረመኔ አጋዘን ቆስሎ ለሞት ተቃርቧል። ከመሞቱ በፊትም ልዑል ጆፍሪ ለአቅመ አዳም እስኪደርስ ድረስ ነድ ስታርክ መንግስቱን በበላይነት እንዲመራ የሚያዝ ሰነድ ያወጣል። ነድ ስታርክ ግን በሕጋዊ መንገድ ጆፍሪ ከሚለው ስም ይልቅ ሕጋዊ ወራሽ የሚለውን ቃል ይተካበታል። ሬንሊ ባራቲዮን ለነድ ወዲያውኑ በሰርሲ ላይ እርምጃ እንዲወስድ ቢመክረውም ነድ ግን ለሕግ ተገዢ በመሆኑ በአሁኑ ጊዜ በቦታው የሌለው ስታኒስ ቀጣዩ ሕጋዊ ንጉስ መሆን እንዳለበት ያውቃል። ስለዚህ ለስታኒስ እንዲነግሩት ወደ ድራጎን ስተን መልእክት ይልካል። ሁሉም ሰው ነድን የዋህነ ይሉታል። ነድ ግን የንጉሱ ልጆች ከሌላ የተወለዱ መሆናቸውንና ነገሮች በሚበላሹበት ጊዜ የከተማ ወታደሮች ከሱ ጎን መሆናቸውን ለማረጋገጥ የሊትል ፊንገር እርዳታ እንደሚያስፈልገው ይናገራል። ነገር ግን እዚህ ጋር ትልቅ ችግር አለ። ሊትል ፊንገር አሁንም ኬትሊንን ይወዳታል። ከልጅነቱ ጀምሮ በስታርኮች ላይ ከፍተኛ ቂም ይዟል። በሰይፍ ማሸነፍ ባይችልም በንግድና በፖለቲካ ሰዎችን በማታለል ማሸነፍ ይችላል። ስለዚህ ነድን ለመርዳት ቢስማማም ጊዜው ደርሶ ነድና ሰዎቹ ጆፍሪ ከሌላ የተወለደ መሆኑን ለማወጅ ወደ ዙፋኑ አዳራሹ ሲገቡ የከተማው ጥበቃዎች ፊታቸውን አዙሮ የነድን ወታደሮች ይገድሏቸዋል። ነድም እዚያው በቁጥጥር ስር ይውላል። ነገሮች እንደታቀዱ አልሄዱም። ላኒስተሮች በድንገት ስታርኮችን መግደል ይጀምራሉ። ሳንሳ ወደ ክፍሏ ስትሮጥ በዘአውንድ እጅ ትያዛለች። አሪያ ግን በሰይፍ ስልጠናዋ ላይ ነበረች። መምህሯ ለላኒስተር ወታደሮች አሳልፎ ለመስጠት ፈቃደኛ አይሆንም። መጥፎቹን ወታደሮች በከፊል ካጸዳ በኋላ እሷ እንድታመልጥ ሲል ራሱን መስዋዕት ያደርጋል። በዚህ ትርምስ ውስጥ አሪያ ኒድል የተባለችውን ሰይፏን ትይዘዋለች። አንድ ፈረስ ጠባቂ ልጅ ገድላ ድመቶቹን ስታሳድድ ባገኘችው ሚስጥራዊ መንገድ አማካይነት ከቤተ መንግስቱ አምልጣ ወደ ከተማዋ ትገባለች። ነድ እስር ቤት ውስጥ ገባ። ሰዎቹም በሙሉ ተገደሉ። ሰርሲና አዲሱ ንጉስ ልጇ ጆፍሪ ሰር ባሪስታን ከንጉስ ጠባቂነት ያባሩታል። እሱም በዚህ በጣም ይናደዳል። ነገር ግን ሰርሲና ትንሹ ምክር ቤት ሳንሳን በማስገደድ ለወንድሟ ለሮብ ደብዳቤ እንድትጽፍና መጥቶ ለንጉስ ጆፍሪ ታማኝነቱን እንዲያረጋግጥ ያደርጋሉ። ሮብ ወደ ደቡብ መምጣቱ አይቀርም። ነገር ግን የሰሜኑን ሙሉ ጦር ይዞ ነው የሚመጣው። ታላቁ ጆን አምበር ወጣቱን ሎርድ ሮብን ለመከተል መጀመሪያ ላይ ጥቂት ማቅማማት ቢያሳይም ከተኩላው የተወሰነ ንክሻ ከቀመሰ በኋላ የሮብ በጣም ታማኝ ደጋፊ ይሆናል። ስለዚህ ሮብ ወደ ጦርነት ሲያመራ ብራንን በዊንተርፌል በአላፊነት ይተዋል። የያዟት ምርኮኛ የዱር ነዋሪ ኦሻ በቤተ መንግስቱ ውስጥ መስራት የጀመረች ሲሆን ለብራን ስለ ድሮ አማልክት ድምጽና ከግንቡ ባሻገር ስላለው አደጋ ትተርክለታለች። በአይሪ ቤተ መንግስት ኬትሊን ስታርኮች ወደ ጦርነት በሚሄዱበት ጊዜ እህቷ ሊሳ በጦሯ እንደማትደግፋት ስታውቅ በጣም ታዝናለች። ሊሳ ከላኒስተሮች ጋር መጋጨትን አትፈልግም። ይህ በእንዲህ እንዳለ ከአይሪ ወደ ቤታቸው እየተመለሱ ያሉት ትሪዮንና ብሮን የተራራ ጎሳዎች እንደገና ይከበባሉ። ነገር ግን የትሪዮን ጥንካሬ በብልህነቱና በንግግሩ ላይ ነው። አይሪን ለራሳቸው መውሰድ እንዲችሉ የሚያስፈልጋቸውን የጦር መሳሪያ እንደሚሰጣቸው ቃል በመግባት ጎሳዎቹን አሳምኖ ወደ ላኒስተር ጦር በሰላም እንዲሸኟቸው ያደርጋል።
በግንቡ ላይ በቅዱሱ ዛፍ አቅራቢያ የተገኙት የፍተሻ ወታደሮች አስክሬን ላይ እንግዳ ነገር ይታያል። እነሱ ወደ ዞምቢነት ተቀይረዋል። እኩለ ሌሊት ላይ ተነስተው በጆንና በሎርድ ኮማንደሩ ላይ ጥቃት ይሰነዝራሉ። በተለመደው መንገድ ባይሞቱም በጥሩ ሁኔታ በእሳት መቃጠል ግን ይችላሉ። ከባህር ባሻገር የድሮጎ ካላሳር አሁን በጦርነት ጎዳና ላይ ሆኖ ወደ ምዕራብ እያመራ ነው። መርከቦችን ለመግዛት ሲሉ ሰዎችን ይደፍራሉ፣ ይዘርፋሉ። ዴኔሪስ የዚህን ጨካኝ እውነት አትወደውም። ሁሉንም ሴቶች የራሷ መሆናቸውን በማወጅ መድፈርን ታስቆማለች። ድሮጎ በዚህ ቢደሰትም አንዳንድ ሰዎቹ ግን አልተደሰቱም። ስለዚህ ድሮጎ አንደኛው ወታደር ይገድለዋል። ነገር ግን እሱ ራሱ ይቆስላል። ከተረፉ ሴቶች መካከል አንዷ የሆነችውና በሙያዋ ፈዋሽ የሆነችው ሴት ዴኔሪስ ስላዳነቻት በምስጋና መልክ የድሮጎን ቁስል ለማከም ተስማማለች። ኬትሊን ለጦርነት ለመዘጋጀት ከሮብ ጦር ጋር ትገናኛለች። ትሪዮንም አባቱንና አጎቱን ለመገናኘት የተራራ ጎሳዎችን አስከትሎ ወደ ታይዊን ላኒስተር ጦር ይመጣል። ታይዊን ምንም አይነት እድል አያባክንም። በመጪው ጦርነት ውስጥ እነዚህ የተራራ ጎሳዎች ከትሪዮን ጎን ሆነው እንዲዋጉ ያደርጋል። ሮብ ወደ ደቡብ እየገሰገሰ ነው። ነገር ግን ዘትዊንስ በሚባለው ቦታ ወንዙ መሻገር አለበት። ይህ ቦታ የወልደር ፍሬይ ንብረት ሲሆን እሱ ከእነሱ ወገን ቢሆንም እንኳ ለራሱ ጥቅም ብቻ የሚኖር ሰው ነው። ሮብ ከብዙ ልጆቹ መካከል አንዷን ሴት ልጅ እንደሚያገባ ቃል ከገባ ብቻ ወንዙን እንዲሻገሩና ጦርነቱን ለመቀላቀል ይስማማል። ይህ እርጉም ሽማግሌ ይህ ለሮብ መጥፎ ስምምነት ቢሆንም ሙሉ ጦራቸውን ይዘው ይሻገራሉ። ከዞምቢዎች ስለጠበቀው ብቻ ኮማንደሩ ለጆን የራሱን ሰይፍ ይሰጠዋል። ነገር ግን ጆን ወንድሙ ለአባቱ ሲል ወደ ጦርነት መሄዱን ሲሰማ ከጥበቃው ኮብልሎ ሊረዳው ይፈልጋል። እንደ ዕድል ሆኖ ሌሎቹ እዚያው እንዲቆይና ግዴታውን እንዲወጣ ያሳምኑታል። ትሪዮንና የጎሳ አባላቱ በግንባር ቀደምትነት ወደ ጦርነቱ እየገቡ ነው። ታይዊን ላኒስተር ስለ ትሪዮን እልውና ያን ያህል እንደማይጨነቅ የታወቀ ሲሆን ይህ ሁኔታ የትሪዮንን የምግብ ፍላጎት ያጠፋል። ይሁን እንጂ ብሮን ሼ የተባለች ቆንጆ ሴተኛ አዳሪ ሲያመጣለት ፍላጎቱ ወዲያው ይመለሳል። በማግስቱ ወደ ጦርነት ይገባሉ። ትሪዮን ገና መጀመሪያ ላይ ተመቶ ራሱን ቢስትም ውጊያውን እንዳሸነፉ ይታወቃል። ነገር ግን ይህ የሆነበት ምክንያት ወደ እነሱ የመጣው የስታርክ ሙሉ ጦር ሳይሆን ትኩረትን ለማስቀየር የመጣ አንድ አስረኛ ያህሉ ኃይል ብቻ ስለነበር ነው። ሮብ ቀሪውን ትልቅ የጦር ኃይል በመምራት በድንገተኛ ጥቃት የጄሚ ላኒስተርን ጦር ያሸንፋል። ንጉስ ገዳዩን ጄሚን ምርኮኛ አድርጎም ይዘዋል። በመጨረሻ ምንም እንኳ ሕክምና ቢደረግለትም የድሮጎ ቁስል በጭራሽ አልዳንም። ይልቁንም እየመረቀዘ ሄዷል። ከፈረሱ ላይ ይወድቃል። አሁን ፈዋሿ ሴት እንኳ ልትረዳው በጣም ዘግይቷል። ግን ደግሞ የደም አስማት ትችላለች። በተስፋ መቁረጥ ውስጥ የወደቀችው ዴኔሪስ በዚህ አደገኛ የደም አስማት ስነስርዓት ላይ ተስማማለች። ይህ ውሳኔዋ ግን በሰዎቹ መካከል ትልቅ መከፋፈልን ይፈጥራል። በዚያው ቅጽበት ዴኔሪስ ምጥ ይጀምራታል። ጆራ በስህተት የበለጠ እርዳታ ለማግኘት ወደ ጠንቋይዋ ዘንድ ይዟት ይገባል። በሌላ በኩል እስር ቤት ውስጥ ነድ ስታርክ አሁንም በእውነተኛውና በክብር ታሪኩ ላይ ለመጽናት ይፈልጋል። ነገር ግን ቫሪስ ልጆቹ ሳንሳና አሪያ አደጋ እንዳይደርስባቸው መጠበቅ ራሱ ሌላው የክብር መንገድ መሆኑን በማስረዳት በጆፍሪ ላይ ያቀረበውን ክስ እንዲያነሳና በውሸት ጥፋተኛ ነኝ እንዲል ያሳምነዋል። ስለዚህ ነድ ለቤተሰቡ ደህንነት ሲል ስህተት እንደነበረ ለመናገር ይስማማል። አሪያ በከተማ ውስጥ እንደ መንገድ ተዳዳሪ የኖረች ሲሆን ነድ እንደ ከዳተኛ ተወንጅሎ የሚቀርብበትን የሕዝብ ትዕይንት ለመመልከት ከተሰበሰበው ሕዝብ ጋር ትቀላቀላለች። ነድ በሕዝቡ መካከል ልጁን አሪያን ያያታል። ሲያልፍም የሌሊቱ ጥበቃ አባል ለሆነው ለዩረን በምልክት ያሳየዋል። ሰርሲና ምክር ቤቱ ለሳንሳ ቃል ገብተውላት የነበረው ነድ ጥፋቱን ካመነ በሕይወት እንዲኖር ለማድረግ ነበር። ነገር ግን ንጉሱ ጆፍሪ እስከ መቅኒው ጨካኝ በመሆኑ ቃል ኪዳኑን በመስበር የነድ አንገት እንዲቀላ ያዛል። ነገሩ ሲፈጸም ዩረን አሪያ እንዳታይ ያደርጋል። ዩረን ሸካራ ሰው ቢሆንም እቅዱ ግን አሪያን እንደ ወንድ ልጅ አስመስሎ በሚስጥር ወደ ዊንተርፌል መመለስ ነው። አሪያ ከሌሎች ወንጀለኞች ጋር ወደ ሰሜን ትጓዛለች። በብርሃን ዕልም ውስጥ ባለ 3 አይኑ ቁራ ወደ ቤተሰቡ መካነ መቃብር ይመራዋል። ስለዚህ በእውነተኛው ሕይወት ከኦሻ ጋር ወደዚያ በመውረድ ነድ እዚያ ቦታ ላይ እንዳለ ዕልም እንዳየ ይነግራታል። ኬትሊንና ሮብ የነድን መርዶ ሰምተው በከፍተኛ አዘን ውስጥ ይወድቃሉ። በላኒስተሮች ላይ ከባድ በቀል ለመውሰድ ይምላሉ።
በምርኮ ላይ ያለው ጄሚ ላኒስተር ብራንን ከፎቅ ላይ እንደገፋው አመነ። ነገር ግን በትክክል ለምን እንዳደረገው አልተናገረም። የበንዲ እንዳለ ጆፍሪ የሰዎችን ምላስ በማስቆረጥ እየተዝናና ነው። ሳንሳ መጥታ የተቀላውን የአባቷን ራስ እንድታይ ለማስገደድ ድርጊቱን ለጥቂት ጊዜ ያቆመዋል። እናቱ ሰርሲ አሁንም ሳንሳን ማግባት እንዳለበትና እሱ ራሱ መምታት እንደሌለበት ስትነግረው እሱ በምትኩ የንጉሥ ጠባቂዎቹ እንዲመቷት ያደርጋል። ሳንሳ ጆፍሪን ከማማው ጫፍ ላይ ገፍትራ ልትጥለው የደረሰች ቢመስልም ዘአውንድ ጣልቃ በመግባት የቆሰለውን ከንፈሯን በማበስ ነገሩን ያስቆሟል። ዴኒሪስ ካሳለፈችው አስከፊ ምሽት ስትነቃ ጆራ ልጇን እንዳጣች ይነግራታል። ጠንቋዩም ጨምራ እንደገለጸችው ሕፃኑ የተወለደው አስከፊና የተበላሸ አካል ይዞ ነበር። ይህ የድሮጎ ሕይወት እንዲመለስ የተከፈለ የሞት ዋጋ ነበር። ነገር ግን ነገሩ ይበልጥ የከፋ ሆነ። ከተወሰኑ ደካሞች በስተቀር የካላሰር ጦር በሙሉ ጥሏት ሄዷል። ድሮጎ በሕይወት ቢኖርም አእምሮ የሞተና የማይሰማ ሆኗል። ዴኒሪስ በእንባ ተሞልታ ድሮጎን ከዚህ ስቃይ ለመገላገል በትራስ አፍና ትገድለዋለች። በመቀጠልም አስክሬኑን ጠንቋዩን እና እንቁላሎቹን በአንድ ላይ አድርጋ የምታቃጠልበት ትልቅ የእሳት ክምር ትሰራለች። ራሷም ወደ እሳቱ ውስጥ ትገባለች። ጆራ ራሷን እንዳታጠፋ ቢለምናትም የዴኒሪስ እቅድ ግን ያልነበረው። በመስዋዕቱ እሳቱ ውስጥ አልፋ ያለምንም መቃጠልና ጉዳት በሰላም ትወጣለች። እንቁላሎቿ በሙሉ ተፈልፍለው በሶስት ትናንሽ ድራገኖች ተከባ ትገኛለች። ባጭሩ አሁን ነድ ስታርክ ሞቷል። ሰሜኑና ደቡብ በከፍተኛ ጦርነት ውስጥ ነው። በስታርኮችና በላኒስተሮች መካከል ከሚደረገው ውጊያ በተጨማሪ የሮበርት ሁለት ወንድማማቾች በየፊናቸው ዙፋኑን እየጠየቁ ነው። ጆፍሪ ሳንሳን ታጋች አድርጎ በጭካኔ እየገዛት ነው። ትሪዮን ደግሞ ጉዳቱን ለመቀነስ ወደዚያው እየተጓዘ ነው። ጄሚ ላኒስተር ተማርኳል። አሪያ በወንጀለኞች መካከል ወንድ መስላ እየተጓዘች ነው። ጆን ስኖ ከግንቡ በስተሰሜን ወደ ፍተሻ እያመራ ነው። እናም ዴኒሪስ ምስጋና ይግባውና ድራጎኖች እንደገና በሕይወት መኖር ጀምረዋል። ታሪኩን ከወደዳችሁት ጻፉልኝ። ወደ ሁለተኛው ሲዝን እንገባለን።